አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰብ ወይ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ትርፍ ይበልልኝ። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ደግሞ ምን ይዤላችሁ መጣሁ መሰላችሁ? ዛሬ ከኛ ቤት የሆነ ድግስ ነበረ ማለት ነው እና ፏ ብትን እንበላ አብረን ብዬ እኔ ብትን ያልኩበት ለእናንተ ለምን ይቀራል ለእህቶቼ ብዬ ይዤ መጣሁላችኋለሁ ሀባይቦቼ። በዚህ መልኩ ፏ ብትን ያልንበትን ላሳያችሁ ብዬ ነው ዛሬ። ረመዳን እንኳን ሰላም መጣ ተብሎ ያው ለመቀበል ዝግጁ ስለሆኑ ማለት ነው። እንዴት እንቀበለው የሚለውን አንድ አይነት ልብስ ለብሰው ያው በየቤቱ አንዳንድ ቦታ ይደግሳሉ። እኛ ቤት ሁሉ ጊዜ በየአመቱ ይደግሳል ማለት ነው እና ይዘውት ሲበሉና ሲጨፈሩበት ያመሸውን ላሳያችሁ ብዬ ነው በዚሁ አጋጣሚ ማለት ነው። ይሄ ዘለብያ ይባላል። የተጠበሰ ፓስትኒ ማለት ነው በሀገራችን ዘለብያ ይባላል። ስሟን ቀይራ ከች ብላለች እዚህ ማለት ነው። ሰምታችኋል። ስሟን ስለቀየረች ነው እንጂ ያው ፓስቲ ናት። በሀገራችን ጮርናቄ ነው የሚባለው። ጮርናቄው እንኳን እንትን የሆነ ፍርፍር ነው የሚለው። ይሄ ፓስቲ ነው። ፓስትኒ እሱ ነው እላችኋለሁኝ። ያው ይህን ይመስላል። ስሟን ቀይራ ከች ብላ ነው የምላችሁ። እዚህ ደግሞ ስንየትና እህል አለ። በጃሙስ ነው የተሰራው። አያችሁት እንዴት እንደሚያምር። በጁምራ በጃሙስ ነው የተሰራው። ሰሊጥ ትንሽ ወጀር አድርገውበታል ማለት ነው። ወጀር በነገራችን ላይ መጀመሪያ ላይ መቀረጽ ሰዎቹ አላስቀርጸኝ ብለው ነው። እንኳን ጀዋል ይዤ ስቀርጽ አይተውኝ ሊገነጣጠሉኝ ምንም አልቀራቸውም ዛሬ ማለት ነው። በዛም ይጠሩኛል፣ በዚህም ይጠሩኛል። ናም ነው ዝም ያትጥሩኝ እላለሁ። በመሀል ደግሞ ናም እያልኩኝ በየት ልቀርጸው ሁሉንም ቁርስርስ አረጉት እና ይሄ ያው በጁብን በሰሊጥ ማለት ነው። እዚህ ጋር ደግሞ በግርፍ አለ። ይሄ በግርፋ የተሰራ ነው። ግን ግርፋው በጣም ይጥማል። በነገራችን ላይ ያው በዚህ መልኩ ሰርተናል እላችኋለሁኝ። ብቻዬን አይደለም የሰራሁት፣ አጋዥ አለ አብረውኝ ስለሚገቡ እነሱ ጋር እነሱም ስላሉብኝ ያልቀረጽኩላችሁ ማለት ነው። እንግዲህ ለቀጣይ ብቻዬን ስሰራ እቀርጽላችኋለሁ አሰራሩ ማለት ነው። ዛሬ ፎቶውን ብቻ ነው የማሳያችሁ። ቪዲዮውን እስከ መጨረሻው ሆት ባይጠቅማችሁም አይጎዳችሁም። እስከ መጨረሻው ቪዲዮውን ሆት ላይክ ሸር እያደረጋችሁ አበረታቱኝ። ለቻናሉ ቤተሰብ ያልሆናችሁ በላይክ እና በሸር በሰብስክራይብ ጀምሩት። ቤተሰብ የሆናችሁ ደግሞ ላይክ ሸር ኮሜንት እያደረጋችሁ አበረታቱኝ። ሙያዬን በዛውም እያያችሁ ጻፉልኝ እላችኋለሁኝ። ገብቷችኋል። እዚህ ጋር ደግሞ ለጌማት የሚባል በሻዕርያ የተሰራ፣ ይህም በጃሙስ ነው የተሰራው። ለጌማት ይባላል። ይሄ እንኳን ከውጭ ነው የመጣው። አያችሁት? በዚህ መልኩ ማለት ነው። አውጭ መጡ ናቸው ይዘውት የመጡ እና ሌገማት ይባላል። ይህም በሻዕርያ ነው የተሰራው። ጣፋጭ ነው። ጣፋጭ እወዳለሁ ከኛ ቤት ያው አላህ ማሻአላ ብያለሁ። ጣፋጭ እወዳለሁ እና በዚህ መልኩ የሚያምር ሻዕርያ ሌገማት ሰርተው ገዝተው መጥተዋል እላቸዋለሁ። ያው ሀዞማው ስላልተጠራችሁ ይቅርታ። ለቀጣይ ሳዝም እጠራችኋለሁ። ያው ሌላም አለ አሳያችኋለሁ። እዚህ ጋር ደግሞ ጣዕምያ ነው። ይሄ ጣዕምያ ነው። አያችሁት? ጣዕምያ ነው። ይሄ ደግሞ ፈላፊል ነው መሰል የሚባለው ሌላ ቦታ ፈላፊል ወይም ጣዕምያ ይባላል እዚህ ጋር ማለት ነው። ይህን ይመስላል እላችኋለሁ። እዚህ ጋር ደግሞ ተወዳጁ ጣፋጩ ሁሉም ሰው ነው የሚወደው እርግጠኛ ነኝ። ብልአፊያ ብያለሁ ሀባይቦች፣ እየበላችሁ
እና በጣም የሚጥመው እና በጣም ተወዳጁ ምግብ ብዙ ሀበሻዎች የምግብ አንወድም አትሉም መቼም በጣም ነው የምንወደው። እኔ ለራሴ ወደዋለሁ። ማሻአላ ተባረካላ። እና ወረጋ ዑነብ ነው ሮማኗን ወጀር አድርገንባታል። እዚህ ደግሞ ሌሞን አለ። በዚህ መልኩ እና ተወረጋ ዑነብ በዚህ መልኩ እላችኋለሁኝ። ግን ያ በጣም ነው የሚጥመው። ዋው ነው ዋው ነው። ምን ታደርጉታላችሁ? እና ተወዳጁ እና ተፈቃሪው ከአንተ ውጭ ወደ ውጭ የሚባልለት ወረጋ ዑነብ እዚህ ጋር አለ እላችኋለሁኝ ሀባይቦች። እዚህ ጋር ደግሞ ኩባ አለ። ኩባ አለ። በዚህ መልኩ ተሰርቷል። ኩባውን ምን አይደለሁም የሰራሁት ጉንፋን ይዞኝ የሴትዮ እህት ናት የሰራችው። ያው እዚህን የጠበሰችው ከቤት ሰርታ ፍሬዘር አስቀምጣ ትንሽ እንትን ሲል ጠበቅ ስል ይዛ መታ እዚህ ጠበሰች ማለት ነው። በዚህ መልኩ አያችሁት እንዴት እንደሚያምር ያምራል። ባለሙያ ሁሉም በየራሱ አንዳንድ ነገር ያዝን ጠልጠል እያደረጉ ነው የመጡት። ባዶ እጅ ለምን እኛም አናስገባቸውም ባዶ እጃቸውን ከመጡ። ይህ ለእናንተ ትምህርት ነው። ስመጡ እኔ ጋር ባዶ እጃቸውን እንዳትመጡ ማለት ነው። እዚህ ጋር ደግሞ ሽምብራ አለ። ሽምብራዬ የኔ ሽምብራ ይሄን ይመስላል። ሽምብራ እዚህ ጋር አለ። ሀባይቦቼ በዚህ መልኩ ዛሬ እዛም አለ ጣውላው ጋር እንሄዳለን። ድም ላይቱ ምናምን አሳያቸዋለሁ። በምግቡ ዙሪያ ይሄን ይመስላል ምግባችን። በዚህ መልኩ ሰርተን ተመግበው ፏ ብትን ብለው ሁሉም በየቤቱ ማን ይቀራል? ፌርዶስ እቃ ጠቢ፣ ሳህን መልሺ፣ በቃ እንትን በይ ምግብ መልሺ በቦታው ምንድን በይ በቃ እንዲያው እያልን እኔ ብቻ ቀረው እነሱ ትተውኝ ሄዱ። ማን ይገዘኝ? ወለሺ ወለሺ ማን ይገዘኝ? እናንተም ለራሳችሁ ተኝታችኋል። እኔ ለራሴ እናንተ ለራሳችሁ ምን ታደርጉታላችሁ? እንግዲህ ብርታቱን ይስጠን፣ እንበረታታ፣ ብርታቱን ይስጠን እላችኋለሁኝ ውዶችዬ። ያው ቪዲዮውን እስከ መጨረሻው ሆት ባይጠቅማችሁም አይጎዳችሁም የሚባል አባባል አለ አይደለ? እስከ መጨረሻው ሆት ላይክ ሸር እያደረጋችሁ አበረታቱኝ። ላይክ ሸር እያደረጋችሁ ስለምታበረታቱኝ ከጎን የሆናችሁ በጣም ነው የማመሰግነው። አያችሁት ልዩነቱ? ይሄ የግርፋ ነው፣ ይሄ የጁብና ነው። በሰሊጥና በጁብን ይሄ በግርፋ ግን የግርፋው ነው የሚጥመው። አያችሁት? መጠኑ ራሱ የግርፋውን የተበላው በብዛት ማለት ነው። ወጀር አድርገንበት ማለት ነው። እና ሀባይቦች በዚህ መልኩ ፏ ብትን ስንል አምሽተናል ዛሬ። እኔ እንኳ ያው ሰጉላላ ነው ያመሸሁት። ብቻ አልሐምዱሊላህ በዚህ መልኩ ከላስ ፏ ብትን ሲሉ አምሽተዋል እነሱ። እኔማ አጃጋሪ ነኝ። አጃግሪ ነው የሚባለው፣ አጃጋሪ ነው የሚባለው። ጉንፋን ሊይዘኝ ነው፣ ይቅርታ ጉሮሮዬን እየከረከሬ ነው። ለዛ ነው ለድምፄ በጣም ይቅርታ ጠይቃለሁኝ 10 ጊዜ ያልኩኝ እና ይቅርታ ጠይቃለሁ። ሀባይቦች ቪዲዮውን እስከ መጨረሻው ተከታተሉኝ። እስኪ ወደ ጣውላው ልውሰዳችሁና ያው ወደ ማጠናቀቁ እየደረስን ነው። ጣውላው ጋር ልውሰዳችሁ። ያው ባዶ ነው ግን ዲኮሩ አንዳንድ ያልፈረሳል። እሱን ላሳያችሁ ውዶች። ወደ ጣውላው መተናል። እዚህ ጋር ያው እንደምታዩት ድም ላይት አለ። ጣውላው በዚህ መልኩ ነው። ግማሹ ተነሳስቷል። ይሄን ገና ልሰበስብ ነው፣ ሰበስባለሁ። ያው እንደምታዩት ነው እላችኋለሁ። አያቸው ይችን አያቸዋት የሙቀት ማራገቢያ ማለት ነው። እች ፋኖስ አያቸው ፋኖስ እና በዚህ መልኩ ጣውላችን ደምቆ አምሮ አምሽቷላችኋለሁ። ይሄ ደግሞ በጣጥስ ነው አያችሁት? በጣጥስ
ይሄ ደግሞ መንፉሽ ነው የሚባለው። መንፉሽ እዚህ ጋር ስፌት አለ። እዚህ ደግሞ ምን አለ መሰላችሁ? ሀማም በርበር ነው የሚባለው። ሀማም በርበር ይባላል። ያው መከሰራት ማለት ነው። እዚህ ጋር ፊሻር አለ። እዚህ ጋር ሻማ አለ። እዚህ ደግሞ ስፌት አያችሁት? የሀገራችንን ስፌት መቼም ኢትዮጵያዊ ሆኖ ስፌት አላውቅም የሚል የለም። አያችኋት? ይች ምንድን ነው ስሟ? አያት እች ምንድን ነው ስሟ? ስሙን ግን አላውቀውም፣ ይቅርታ። ይሄ ምንድን ነው የሚባለው? እኔ ራሱ አላውቀውም ይሄን ስሙን ማለት ነው። ግን ወይ ሰፌድ አይሉት ወይ ቁና አይሉት ዝም ብሎ የተንጋለለ ነገር ነው። ለማንኛውም ላሳያችሁ፣ ስፌት የናፈቃቸው ማለት ነው። እዚህ ጋር ሌላ ስፌት አለ። እዚህ ጋርም ሌላ ስፌት አላቸው። እነዚህ ማለት ነው ምን እንደሆነ አላውቅም። ያው ዝም ብሎ ምናምን ሲሞሉባቸው ነው ያሉት። ይኸው ፈንተኖች ፋንዲሻዎችም ምናምኖችም ብቻዎች እና ይሄን ይመስላል ውዶች። ይሄ ሰፌድ አንድ ሰፌር በሉ ይሄን ማለት ነው። አንድ ሰፌድ ይሄ ሁለተኛ ሰፌድ። ማሰፋት የሚፈልግ ካለ በቀጠሮ እንሰራለን። ገባችሁ? እጅ ሶስተኛ ሰፌድ ማለት ነው። እዚህ አራተኛ ሰፌድ። ይሄ እንኳን ሰፌድ አይደለም፣ ቁና ነው የሚባለው። እሱ ነው። አብሽሮ የገበሬ ልጅ ነኝ እኔ የማውቃለሁ ስሙን። እዚህ ጋር ደግሞ ሄደው ይሄን አላውቀውም ግን የእውነት ናቸው እነዚህ ማለት ነው። ምን እንደሆነ አላውቅም። ያው ስፌቱን ላሳየኋችሁ። ስፌት በዝርዝር ማሰራት የሚፈልግ እንሰራለን። እሺ እንሰራለን። ያው ቤታችን እንደዚህ ብሎ አምሮ ደምቆ አምሽቷል። ገባችሁ? ቴሌቪዥን እንዳይገባብኝ ወጣ እንደዚህ እንደማሳያችሁ። እዚህ ደግሞ ሰፈተ ጀና ይባላል። ይሄ ብስኩት ነው። ሰፈተ ጀና ለልጆቹ እና ሀባይቦች በዚህ መልኩ ቤታችን አምሮና ደምቆ አምሽቷል እላችኋለሁ። እና በዚህ መልኩ ፏ ብትን ብለን አምሽተናል እላችኋለሁኝ። እዚህ ጋር ደግሞ ፋኖስ አለች እናያት። ፋኖስ ማለት ነው